ክፍል 28 እንቀጥላለን። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉ ቅዱሳን በክርስቶስ ኢየሱስ ላሉ ምዕመናን ከእግዚአብሔር አባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን የሚለው ላይ ያለነው። ቅዱሳንና ነውር የሌለን እንሆን ዘንድ መረጠን ይብለናል። ለምግብ ለማቅረብ ዕቃው ንጹህ መሆን አለበት። ዕቃው ንጹህ ካልሆነ ምግቡን ደስ ብሎን አንበላው ብለናል። እንደውም አንድ ያነሳሁት ምሳሌ ትዝ ይለኛል። በአዲስ ፖፖ ዶሮ ወጥ ይመጣ ምናምን የሚል ትበላላችሁ ወይ የሚል አንድ ምሳሌ አንስቼ ነበርና ውስጡ ያለው ነገር ሳይሆን የሚቀርብበት ነገር እሱ ራሱ ንጹህ መሆን አለበት። ስለዚህ ስለ ቅድስና ስናወራ ስለ ንጽህና ስናወራ ምን እያልን ነው? ዕቃው ንጹህ ይሁን እያልን ነው። ግን አንድ ነገር ደግሞ መርሳት የሌለብን ነገር ምንድነው? ዕቃው ምንም ንጹህ ቢሆን አዲስ ዕቃ ቢሆን ሴሪ የሚባለው ምርጥ ዕቃ ቢሆን የሚያምር ነገር ቢሆን ምን ቢሆን ምግቡ ከሌለ ደግሞ ምን ያደርጋል? ዕቃ ይበላል። ምግቡ ደግሞ መኖር አለበት። እንግዲህ ክርስቶስ ዓለም ሳይፈጠር እግዚአብሔር በክርስቶስ ሲመርጠን ያለ ነውርና ያለ ነቀፋ እንድንሆን ሲፈልግ ለምንድን ነው ያለ ነውርና ያለ ነቀፋ ይሆን ነው? ለምንድን ነው ጽዱ ዕቃ እንድንሆን የፈለገው? ለምንድን ነው የተለየ ዕቃ እንድንሆን የፈለገው የሚለውን አንስተን ነበር። ያንን ስናነሳ ምን አለ? ለተፈጠርንበት ዓላማ መኖር እንድንችል ነው ያንን ያደረገው። ለምንድን ነው የተፈጠርንበት ዓላማ? ያንን እያወራን ነበር። አንደኛው ምን አለ? ከእግዚአብሔር ከራሱ ጋር ህብረት እንድናደርግ የእግዚአብሔር ቤተሰቦች ሊያደርገን የሱ ቤተሰብ ሊያደርገን ነው የመረጠን። በክርስቶስ የመረጠን ብለናል። ሁለተኛ ለምን መረጠን አለን? ሁለተኛው እንድናመልከው ነው ብለናል። እግዚአብሔር ለራሱ ነው የመረጠን እንድናመልከው። አምልኮ ደግሞ ኑሮ ነው። አምልኮ ምስጋና ብቻ አይደለም። አምልኮ ዝማሬ ብቻ አይደለም። አምልኮ ውዳሴ ብቻ አይደለም። አምልኮ ኑሮ ነው። ብሞትም ለጌታ ብኖርም ለጌታ የሚል ውሳኔ ያለበት ኑሮ ነው። ክብር ለጌታ ይሁን። ሰው አጋንንትን አመለከ ሲባል ለአጋንንቱ አደረ ለሱ ኖረ ማለት ነው እንጂ ዘመረለት ማለት ነው እንዴ? እዛ ዝማሬ መኖሩንም እርግጠኛ አይደለሁም። ግን አመለከ የሚባለው ለሱ ሲኖር ነው። እግዚአብሔርም እንድናመልከው ሲጠራን እንድናመልከው ሲመርጠን ለሱ እንድንኖር ነው። የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን። የደጋገምን የምንናገራት ቃል ነች። የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን። በኩር ምንድን ነው? በኩሩ የእናቱን ማህፀን የሚከፍት ለእኔ ነው ብሏል ጌታ። ለማን? ለእኔ ነው ብሏል ጌታ። ስለዚህ የበኩራት አይነት ሲያደርግ ምን እያለ ነው? አንተ የኔ ነህ እያለ ነው። አሜን። እኛ የጌታ ነን። ማንም በእኛ ላይ ባለቤትነት የለውም። ሶስተኛው የተመረጥንበት ወይም የተፈጠርንበት ዓላማ ሶስተኛው ክርስቶስን እንድንመስል ነው። እግዚአብሔር አስቀድሞ የወሰነው ጉዳይ ነው። ልጁን ክርስቶስን እንድንመስል። በማንም አይደሰትም። እግዚአብሔር የሚደሰተው በአንድ በልጁ በኢየሱስ ክርስቶስ ነው። የምወደው ልጄ እሱ ነው፣ እሱን ደግሞ ስሙት ብሏል።
ሌላ አንተ ላይ ወጣታችሁ ወረድክ እዚህ ለፋ ደከምክ ባንተ አይደሰትም። እግዚአብሔር የሚደሰተው የሚረካው በአንድ ልጁ በኢየሱስ ክርስቶስ ብቻ ነው። አሜን። የእግዚአብሔር ደስታ የሆነው ኢየሱስ ክርስቶስ ብቻ ነው። ስለዚህ ባንተ የሚደሰተው ምን ሲሆነው? ኢየሱስ ክርስቶስ ባንተ ሲታይ፣ የሚወደው ልጁ ባንተ ሲገለጥ፣ ያኔ የእግዚአብሔር ደስታ ባንተ ይፈጸማል። አሜን። በሮሜ 13:14 ላይ ጌታ ኢየሱስ ክርስቶስን ልበሱት ነው የሚለው። እኛ ስንለብሰው በእኛ ላይ የሚታየው በሙላት የሚታየው ኢየሱስ ክርስቶስ ሲሆን እግዚአብሔር እንደዚህ ይላል፣ የምወደው ልጄ። ጌታ ይመስገን። ሌላ ዛሬ የምናየው አራተኛ ለምንድን ነው የተፈጠርነው? የተፈጠርንበት ዓላማ እዚህ ላይ እንደሚናገረው ቃል አለ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። በምን እንድንሆን? በፍቅር እንሆን ዘንድ፣ በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። ሌላ የተመረጥንበት ነገር ምንድነው? በፍቅር ለመኖር ነው። ጌታ ይመረጣል። ክብር ለጌታ ይሁን። ዛሬ ስለ ፍቅር ነው የምናወራው። ጌታ ይመስገን። እስቲ እዚህ ውስጥ ስንት ያላገባ ሰው አለ? ላካይል እንዲያመቸኝ ያላገባችሁ። እሺ በፍቅር እንድንኖር ነው የመረጠን። ራእይ 3:20 ላይ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄ የሚሰማ ደጁንም የሚከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል ይላል። ዮሐንስ 15:16 ላይ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም፣ አብ በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ ይላል። ገላትያ 2:22 ላይ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። ስለዚህ ፍቅር የመንፈስ ፍሬ ነው። እራት አብሮ መብላት ማለት ምን ማለት ነው? ጥልቅ ግንኙነት መመስረት ማለት ነው። ህብረትና የጋራ መገናኘትን የሚያመለክት ነው። ይህ ደግሞ የሚያረጋግጠው በመንፈስ ፍሬ አማካኝነት ነው። ክብር ለጌታ ይሁን። ክርስቶስ እኛ ጋር ሲመጣ የሚፈልገው የጸጋን ስጦታ ሳይሆን የመንፈስ ፍሬ ነው ብለናል አይደል? ከዚህ በፊት አውርተናል። እግዚአብሔር ከኛ ሲመጣ የሚፈልገው ወደኛ ህይወት ሲመጣ የሚፈልገው የመንፈስ ፍሬን እንጂ የጸጋ ስጦታን አይደለም። የጸጋ ስጦታን የሚሰጠን የመንፈስ ፍሬን እንድናፈራ ነው። የጸጋ ስጦታ ልክ እንደ ማዳበሪያ ነው ብለናል። የተለያዩ የጸጋ ስጦታዎችን ይሰጠናል። ለምን? ሙሉ ሰው ሆነ እንድናደግ፣ ፍጹም ወደ ወደ ሙላቱ ጥግ እንድናደግ፣ ወደዛ እንድናደግ የተለያየ የጸጋ ስጦታን ይሰጠንና ፍሬን ነው ከኛ የሚፈልገው። ክብር ለጌታ ይሁን። ይመስላችኋል? ምንድነው አሁን እዚህ ጋር 100 ዊልቸር ላይ የተሰበሰበ ሰው አንዴ ተነሱ ብዬ ባስነሳ እግዚአብሔር የሚደንቀው ይመስላችኋል? ዋው ይመስላችኋል? አንዴ የሆነ ምንድነው መቃብር ውስጥ ምናምን ገብቼ ማለት የተቀበሩበት ከሞቱ 100 ዓመት 200 ዓመት 300 ዓመት ሆናቸው እዛ ገብቼ አንዴ መቃብር ውስጥ በጌታ በኢየሱስ ስም ተነሱና ተመላለሱ እያንዴ ፈቅረው ምናምን ቢነሱ እግዚአብሔር ዋው ምናምን የሚል ይመስላችኋል? ያን ያደረገው ማሱ ነው። የሚደንቀኝ እኔ ነኝ፣ የሚደንቀው ሰው ነው። ያ የተደረገው በእግዚአብሔር አይደል ነው እንዴ? እሱ እዚህ ጋር የሆነ ነገር አድርጎ ደግሞ እዚህ ጋር ደግሞ ይላል እንዴ? እኛም ይመስለን እንደዛ ነው። የሆነ በቃ ምስምሱን ስናወጣው በቃ ምን ሽባውን ጉሩን ምን ድብልቅልቅ አድርገን ስንፈውስ ምናምን እግዚአብሔርን ያስደሰተን ይመስለናል። ነው እግዚአብሔር ከኛ የሚፈልገው የመንፈስ ፍሬ። እነኛ የጸጋ ስጦታዎች የተሰጡት እኛን ለማነጽ ነው። ቤተክርስቲያንን ለመገንባት ነው፣ ለማነጽ ነው፣ ለሰዎች ጥቅም ነው። እነኛ ሁላ ተሰጥተው ግን ካንተ የሚፈልገው የመንፈስ ፍሬ አለ። በዚህ ዘመን ያለን ቅዱሳኖች ግን ትኩረታችንን የጸጋ ስጦታ ላይ ነው ያደረግነው። ለዚህ ነው
ይሄ ሰውዬ በምን መንፈስ ነው የሚያደርገው ብንለው ማለት ነው ግራ ገብቶ እንዲህ እውነት ይሄ ሰውዬ እግዚአብሔር ከእሱ ጋር አለ የለም? ይሄ ሁላ ተአምራት በምን መንፈስ ነው የሚያደርገው? በምንድን ነው? ለምን በሰውየው ህይወት የመንፈስ ፍሬን አናይ? እንደውም የምናየው ሌላ ጉድ፣ ሌላ ተአምራት ነው። በህይወቱ ደግሞ የእግዚአብሔር የጸጋ ስጦታ ነፃ ስጦታ አለ። ድንቅና ተአምራት ማለት ይታያል። ምንድን ነው ብለን ድብልቅልቅ ያለብን ለዚህ ጌታ ይመስገን። ስለ ፍቅር ስናወራ ስለዚህ ራት የሚበላው ክርስቶስ መጥቶ ራት ከኛ ጋር የሚበላው የመንፈስ ፍሬ ነው። ስለ ፍቅር ብዙ ደራሲያን፣ ብዙ የሥነ ጥበብ ሰዎች፣ ዘፋኞች፣ ሌሎች ብዙ ጽፈዋል፣ ተውነዋል፣ ዘፍነዋል፣ ተናግረዋል። ነገር ግን ፍቅርን የሚያውቁትና የሚኖሩት የተመረጡት ናቸው። ስለ ፍቅር ብዙ ደራሲያን፣ የሥነ ጥበብ ሰዎች፣ ዘፋኞች፣ ሌሎች ብዙ ሰዎች ጽፈዋል፣ ተውነዋል፣ ዘፍነዋል፣ ተናግረዋል። ነገር ግን ፍቅርን የሚያውቁትና የሚኖሩት የተመረጡት ናቸው። ፍቅር ማለት ላፈቀርከው ጥቅም ስትል የገዛ ምርጫህን፣ ምኞትህን፣ ግብህን ወይም ዓላማህን፣ ገንዘብህን፣ ጊዜህን፣ ጉልበትህን፣ ክብርህንና ማንነትህን መስጠት ነው። ልድገመው። ፍቅር ማለት ላፈቀርከው ጥቅም ስትል የገዛ ምርጫህን፣ ምቾትህን፣ ግብህን ወይም ዓላማህን፣ ገንዘብህን፣ ጊዜህን፣ ጉልበትህን፣ ክብርህንና ማንነትህን መስጠት ነው። የህይወት ምርጡ ነገር ፍቅር ነው። የፍቅር ደግሞ ትልቁ መገለጫ ጊዜና ስጦታ ነው። ለፍቅር ደግሞ ምርጡ ጊዜ አሁን ነው። ክብር ለጌታ ይሁን። ለፍቅር በጣም ምቹ ጊዜ መቼ ነው ብትሉኝ፣ አሁን ነው። ምክንያቱም ይህንን እድል መልሰህ እንደምታገኘው እርግጠኛ አይደለህም። አሁን ያገኘነውን እድል፣ አሁን በእጃችን ላይ ያለውን እድል መልሰን እንደምናገኘው እርግጠኞች አይደለንም። ነገሮች ይለዋወጣሉ። ሰዎች ይሞታሉ። ልጆች ደግሞ ያድጋሉ። ክብር ለጌታ ይሁን። ክብር ለጌታ ይሁን። በህይወታችሁ በጣም የሚጠቅም ነገር ወሳኝ በምትሉት ሰዓት የደረሰላችሁ ማመስገን የምትፈልጉት ለሱ የሆነ ነገር ማድረግ የምትፈልጉት ሰው አለ። እሱ ጊዜ አሁን የሆነ ነገር እንደዚህና እንደዚህ ቆይ ምናምን ብላችሁ ቀጠሮ አትስጡት። አሁን ማመስገን ካለብህ አሁን አመስገን። እንደው የልቤን እንኳን አውጥቼ መናገር አለብኝ የምትለው ነገር ካለ አሁን ተናገር። ጊዜው አሁን። ነገ ምን እንደሚፈጠር አታውቅም። ነገ ምን እንደሚሆን አታውቅም። ይቆጭሃል። ነገር ጊዜ ካመለጠ በኋላ፣ ነገሮች ከተገለባበጡ በኋላ፣ ካለፈብህ በኋላ ይቆጭሃል። ያን ማድረግ ሳትችል ስትቀር ይቆጭሃል። ምናልባት አንተ ትልቅ ነገር እያሰብክ ነው። ቆይ ይሄ ትልቅ ነገር ነው እንትን ማድረገው እያልክ ለዛ ቀጠሮ እየሰጠህ አይደለም። ዛሬ ባለህ እጅ ላይ ባለው በትንሹ ነገር አመስግን። በትንሹ ነገር ያን ሰው ቴንኪው፣ በህይወቴ ደርሰህልኛል፣ በህይወቴ አግዘኸኛል፣ አመሰግንሃለሁ በል። እውቅናን ስጠው። ነገሮች ይለዋወጣሉ። ሰዎች ይሞታሉ። ማመስገን ያለብህን ሰውዬ ሳታመሰግነው ከሞተ ትቆጫለህ። ለሱ ገና ብዙ ነገር አድርግለታለሁ እያልክ አንተ እያቀድክ ነው። ጥሩ ነገር እያሰብክ እኮ ነው። አንተ ያን እያረክ ነው፣ ግን ያላወቅከው ነገር ጊዜው አሁን ነው። ነገ አንተ አይደለም። ለልጆችህ ማድረግ ያለብህ ነገር ካለ ጊዜው አሁን። ነገ ያድጋሉ፣
ነገ ልታረጋላቸው ማትችልባቸው ጊዜያቶች ይመጣሉ። ለልጅ 100 ብር መስጠት ካለብህም ጊዜው አሁን ነው። ነገ ሚሊዮኔር ይሆናል። ነገ ላድርግለት ብትል አታደርግለትም። በቃ እሱ ሄዷል፣ አልፏል፣ ተለውጧል፣ ታሪኩ ተቀይሯል። ለልጅ ጊዜ መስጠት ካለብህም አሁን ነው። ነገ አግብቶ ይወጣል። ልስጥህ ናልኝ ምናምን ብትለው ብትፈልገው ላታገኘው ትችላለህ። ጊዜ ማሳለፍ ካለብህ አሁን የፍቅር ምርጡ ጊዜ አሁን። መጽሐፍ ቅዱሳችን በአጭር ቃል የፍቅር ደብዳቤ ነው። ከእግዚአብሔር ለኛ የተጻፈልን የፍቅር ደብዳቤ ነው። ኢየሱስ እንደዚህ ያለ ሕግጋት ሁሉ በፍቅር ይጠቃለላሉ። ማቴዎስ 22 ከ36 ጀምሮ ያለውን ላንብበው። ማቴዎስ 22 ከ36 ጀምሮ መምህር ሆይ፣ አንድ ሕግ አዋቂ ኢየሱስ ክርስቶስን መጥቶ ሊፈትነው ያለውን ክፍል ነው የምናየውና ሊፈትነው ጥያቄ ጠየቀው እንዲህ የሚል መምህር ሆይ ከሕግ ማንኛይቱ ትእዛዝ ታላቅ ናት ብሎ ጠየቀው። ኢየሱስም እንዲህ አለው፣ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ። ታላቂቱና ፊተኛይቱ ትእዛዝ ይህች ናት አለው። ሁለተኛይቱ ይህችን ትመስላለች፣ እርሷም ባልንጀራህን እንደ ነፍስህ ውደድ የምትለው ናት። በእነዚህ በሁለቱ ትእዛዛት ሕጉም ሁሉ ነቢያትም ተሰቅለዋል ይላል። እግዚአብሔር አምላክን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሐሳብህ ውደድ። እቺ ላኛቱ ትልቂቷ ትእዛዝ ይች ነች። ሁለተኛው ደግሞ ይህን ትመስላለች፣ ባልንጀራህን እንደ ራስህ ውደድ የምትል ናት። ኢየሱስ ክርስቶስ ብዙ ጊዜ ጥያቄ ሲጠይቁት አውቆባቸው የሚመልስባቸው ነገር በጣም ለየት ባለ አመላለስ ነው የሚመልሰው። እዚህ ጋር ግን ዳይሬክት ነው የመለሰለት። ለምን ስትሉኝ ይሄ ከአጀንዳው ጋር የሚገናኝ ነው። ክብር ለጌታ ይሁን። ሰውየው በምንም አይነት አጠያየቅ በምንም አይነት መንፈስ ይምጣ፣ ኢየሱስ ክርስቶስ ግን ይሄንን ሊናገር ነው ወደ ምድር የመጣው። ይሄንን ሊሰብክ ነው ወደ ምድር የመጣው። ስለዚህ የመጣበትን ዓላማ ስለጠየቀው በትክክል ነው የመለሰለት። ኢየሱስ ስለጠየቀበት መንፈስ አላወራም። ስለጠየቀበት መንፈስ ያንን ሊመታ አልመለሰም። በትክክል መለሰለት። ለምን? ከተፈጠረበት ዓላማ ጋር በትክክል የሚሄድ ነገር ስለሆነ። እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሐሳብህ ውደድ። ደግሞ ሁለተኛይቱ ባልንጀራህን እንደራስህ ውደድ። ሕግ ሁሉ ነቢያትም ሁሉ በዚህ ተሰቅለዋል። ተሰቅለዋል ማለት እንደዚህ ተሰቅለዋል ማለት ሳይሆን ምንድነው? ተንጠልጥለዋል። ያሉት ሕጎቹ አጠቃላይ በአንድ መስቀያ ላይ ተደርገው ተንጠልጥለዋል። ሁሉንም ያንጠለጠለው ነገር ፍቅር ነው እያለ ነው። የሁሉም ማንጠልጠያው ፍቅር ነው። የሕጉም የነቢያቱም ማንጠልጠያው ፍቅር ነው። ፍቅር በተግባር የሚገለጥ እንጂ የቃላትና የዘፈን ጋጋታ አይደለም። አንደኛ ዮሐንስ ምዕራፍ 3 ቁጥር 18 አንደኛ ዮሐንስ ምዕራፍ 3 ቁጥር 18 ልጆች ሆይ በሥራና በእውነት እንጂ በቃልና በአንደበት አንዋረድ ይላል። ልጆች ሆይ አንደኛ ዮሐንስ ምዕራፍ 3 ቁጥር 18 ልጆች ሆይ በሥራና በእውነት እንጂ በቃልና በአንደበት አንዋረድ ይላል። እሺ የፍቅር አይነቶች፣ ስለ ፍቅር አይነቶች እናውራ። አንደኛው የፍቅር አይነት ኢሮስ ይባላል። ይሄ ሮማንቲክ ወይም ስሜታዊ የሆነ ፍቅር ነው። በአንደኛ ቆሮንቶስ ምዕራፍ 7 ከ3 እስከ 5 የምናገኘው ማለት ነው። ኢሮስ ወይም ሮማንቲክ ይሄ በባልና በሚስት መካከል ያለ ፍቅር ነው። ዓለም በጣም የምታቀነቅንለት የፍቅር አይነት ነው። እንደዚሁ ደግሞ ብዙ ባለሙያዎች ወይም ፕሮፌሽናልስ
ያሉት የፍቅር አይነት ነው። መሰረቱ እግዚአብሔር ቢሆንም በዚህ ዓለም ሰዎችና በሰይጣን አቢዩዝ የተደረገ የፍቅር አይነትም ነው። ብዙ ጊዜ ያላገባን ሰዎች ብዙ ጊዜ የምናየው ነገር ምንድነው? ሮማንቲክ መሆኑን ነው የምናየው። ያ ሰው ሮማንቲክ ነው ወይ? ያቺ ሴት ሮማንቲክ ናት ወይ? አለባበሷን፣ አካሄዷን፣ አነጋገሯን፣ ለዛዋን ምናምን 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 እያለን ስናየው ስንጠቀልለው ሮማንቲክ ነች ወይስ አይደለችም? መልኳ፣ ጸጉሯ ምናምን ምናምን ስንል ነው። ሴቶችም እንደዚሁ አለባበሱ፣ እርጋታው፣ አነጋገሩ፣ ስርዓቱ ምናምን 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 የምንላቸው ነገሮች በሙሉ ይሄ ሰው ሮማንቲክ ፍቅር ሊያስይዘኝ ብዙ ሰው እንደውም ምን አይነት ነው የምታገቡት ሲባሉ ሴቶች ምን አይነት ነው የምታገቡት? ፍቅር ሊያስይዘኝ የሚችል በቃ እሱን አገባለሁ። ፍቅር ሊያስይዘኝ የሚችል ይሄ ምን እያላችሁ እንደው ታውቃላችሁ? ፕሮፌሽናል የሆነ ማለት ፍቅር ማስያዝ የሚችልበት ችሎታ ያለው የእግዚአብሔር ቃል ግን ሚስትን ያገኘ በረከትን ጌታ ይመስገን። ይቺ ሚስት ሮማንቲክ ላትሆን ትችላለች። ካቶሊክ ምናምን ላትችል ትችላለች። ስንጠራት የሆነ በሮማንቲክ ለዛ እንትን ላይ ወዬ ምትለልቶት ክብር ለጌታ ይሁን። ጌታ ኢየሱስ ጌታ። ለምን መሰላችሁ? ማግባት ያለብን ሰዎች ለጋብቻ የሚያስፈልገውን ለጋብቻ የሚሆነውን ትተን ይሄ ዓለም እንደምትለው ሮማንቲክ ላይ እያተኮርን ሮማንቲክነቱን እያየን ለጋብቻ የሚሆኑትን ሰዎች ሚስ እያደረግን ስለሆነ ማለት ነው። እነኚህ ሮማንቲክ የሆኑ ሰዎች ገበያ ይፈልጋቸዋል። የገበያ ሰዎች ናቸው። ብዙዎቻችሁ ስላገባችሁ ወደሚቀጥለው ልሂድ። ሁለተኛ የፍቅር አይነት ማኒያ ይባላል። ማኒያ ይህ የፍቅር አይነት መጽሐፍ ቅዱስ አይደለም። ይሄ መጽሐፍ ቅዱስ አይደለም። ሙሉ በሙሉ በሌላ ሰው ሐሳብ መወሰድን፣ መጨነቅን፣ በቋሚነት የዛ ሰው ትኩረት መፈለግን፣ ያን ሰው አጣዋለሁ ብሎ ሁል ጊዜ መስጋት፣ ስለዚያ ሰው ሁል ጊዜ መጨነቅ፣ አልፎም ተርፎ ከዚህ የተነሳ ያን ሰው የመቆጣጠር ማህሪ ማዳበር ያመጣል። በስሜት ያለመረጋጋት፣ ከፍተኛ የሆነ ግንኙነት መፍጠር፣ ቅንዓት፣ ደህንነት ማጣት ወይም ጭንቀት ማዳበር ይፈጥራል። በአንደኛ ቆሮንቶስ ምዕራፍ 13 ከ4 እስከ 5 ደግሞ እንደዚህ ይላል፣ ፍቅር አይቀናም፣ ፍቅር አይመካም፣ ፍቅር አይታበይም፣ የማይገባውን አያደርግም፣ የራሱን አይፈልግም፣ አይበሳጭም፣ በደልን አይቆጥርም ይላል። በአንደኛ ዮሐንስ ምዕራፍ 4 ቁጥር 18 ደግሞ እንደዚህ ይላል፣ ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለውና የሚፈራ ሰው ፍቅሩ ፍጹም አይደለም ይላል። ሶስተኛው የፍቅር አይነት ደግሞ የአምኖን አይነት ፍቅር ነው። የአምኖን አይነት ፍቅር በሁለተኛ ሳሙኤል ምዕራፍ 13 ላይ አምኖን እህቱን ትዕማርን ከሌላ እናት የምትወለደውን እህቱን የአባቱን ልጅ እህቱን ትዕማርን አፈቀረ ይለናል፣ ወደዳት ይለናል።
ይሄ መውደድ ብቻ አይደለም። ይሄ መውደድ ወደ ትካዜ ነው የከተተው። ይሄ መውደድ አሳመመው። ታመመም ይለናል። በሽታ ላይ ጣሉ። ኢዮናዳብ ደግሞ ስለሱ ሲናገር አንድ ነገር ተናገረ። ኢዮናዳብ ማለት የዳዊት የአጎቱ ልጅ ማለት ነው። የዳዊት ወንድም ልጅ የአጎቱ ልጅ ነው። ብልህ ሰው ነበረ ይላል ስለ ኢዮናዳብ ማለት ነው። ኢዮናዳብ ደግሞ ሲናገር እንደዚህ ያለ የንጉሥ ልጅ ሆይ ምንድነው ከቀን ወደ ቀን እንዲህ እየከሳ ሄድከው? አትነግረኝም? ምን አለው? ከቀን ወደ ቀንም እየከሳ ሄደዋል ማለት ነው። ታሟል፣ ተክዟል፣ ከቀን ወደ ቀን ደግሞ ከስቷል። ከዛ በኋላ ትዕማርን አፍቅሬ ነው እሷን ወድጃት ነው እንደዚህ ያርግ ምናምን አለውና የከፋ ክፉ ምክር መከረው። ትዕማርን ጠራት። ምግብ ታብስልልኝ ምናምን ብሎ ዳዊትን አስፈቀደው። ዳዊትም ምንም አላሰበው። እህቱን ቻለ ምግብ እንድትሰጠው ምናምን ሄደች። ከዛ በኋላ ደፈራት። ሊደፍራት ሲል ግን እሷ አንድ ነገር ተናገረች። ወንድሜ ሆይ እንደዚህ አታድርግ፣ አባቴን ጠይቀው። አባቴ አይነሳ አይከለክልም፣ ይሰጣል። በስርዓት ግን አባቴን ጠይቀው፣ ስርዓቱን ተከተለ ሂድ። እንደዚህ አይነት ነገር በእስራኤል አልተሰማም። እንደዚህ አይነት ነገር በእስራኤል የለም። ለአንተ ጥሩ ነገር አይሆንልህም። ተው ወንድም ያለች ሞቼ ነው ቆሜ ያለ አልሰማት። ከአቅም በሷ ይበረታ ስለነበረ አስገድዶ ደፈራት። አስገድዶ ከደፈራት በኋላ ደግሞ ውጭልኝ አላት። አሁን ደግሞ እስካሁን ካደረግከው በላይ ነው የምታደርገው። እንደዚህ አይሁን ወንድሜ ተው አለች። አስወጥቶ በሩን ዘጋው። በሁለተኛ ሳሙኤል ምዕራፍ 13 ቁጥር 15 ላይ አንድ የሚናገረው ነገር አለው። ከዚያም በኋላ አምኖን ፈጽሞ ጠላት ይላል። አስቀድሞም ከወደዳት ውድ ይልቅ በኋላ የጠላት ጥል በለጠ ይላል። አስቀድሞ ከወደዳት ውድ ይልቅ በኋላ የጠላት ጥል በለጠ። ይሄ ከእንደዚህ አይነቱ የነፃ መውጣት ጸሎቱን ለማስፈልገው ነው። አምኖናውያን በአሁኑ ሰዓት በምድሩ ላይ በጣም ተንሰራፍቶ ነው ያለው። ይሄ ቀጥታ ጠላት የሚሰራበት መንፈስ ነው። አስባችሁታል? ትካዜ ውስጥ ከቶታል፣ አሳምሞታል፣ ሰውነቱ ከስቷል። በቃ ያለ እሷ መኖር አልችልም አስብሎታል። እሷን ካረከሰ በኋላ ደግሞ ከወደዳት እንደዚህ ከወደዳት መውደድ ይልቅ የጠላት ጥል በለጠ ይላል። እስኪያረክስ ነው ይሄ ሁላ ነገር። ሕይወቷን እስኪያቆሽሽ ነው ይሄ ሁላ ነገር። ካቆሸሸ በኋላ ግን ወደ ጸብ ተለወጠ። ይህን መንፈስ እግዚአብሔር ይምታው። አንዳንድ ጊዜ አልፋችሁ ማየት ይሁንላችሁ። ወዷችሁ እንዳይመስላችሁ። በቃ እናንተ ያለ እናንተ መኖር የማይችሉ የሚመስሏችሁ፣ የከሱ የሚመስሏችሁ፣ የተከዙ የሚመስሏችሁ፣ ሌላ ነገር ውስጥ ገቡ የሚመስሏችሁ የእናንተን ሕይወት እስከ ማርከስ ድረስ ነው። ከዛ በኋላ ደግሞ የሚጠሉት ጥል ይበልጣል ከወደዱበት መውደድ። ይሄን መንፈስ መምታት ያስፈልጋል። እንደ ክርስቲያን ይሄን መንፈስ መቅጣት ያስፈልጋል። እንደ ክርስቲያን ይሄን መንፈስ ማዋረድ ያስፈልጋል። ዓላማው ሕይወትን ማቆሸሽ ብቻ ነው። የዚህ መንፈስ መገለጫው ምንድን ነው? አምኖን ጋር እንዳየነው ስርዓቱን ጠብቆ መሄድ አይፈልግም። በስርዓቱ ሄዶ አግብቷት መኖር ይችላል።
ያንን ማድረግ አይፈልግም። ዛሬና ዛሬ ነው። እግዚአብሔር ይምጣው። አራተኛው የፍቅር አይነት ፕራግማ ይባላል። ፕራግማ ይህ የፍቅር አይነት እርስ በርስ በመከባበር በመረዳዳት በጋራ ግቦች በጊዜ ሂደት የሚዳብር ነው። ተግባራዊ ዘላቂ የፍቅር አይነት ነው። ይሄ የፍቅር አይነት ተግባራዊና ምክንያታዊ የፍቅር አይነት ነው። በጋራ ግቦች ላይ በአመለካከት መጣጣሞች ላይ በረጅም ጊዜ ጽናቶች ላይ የሚገለጥ ነው። በዚህ የፍቅር አይነት ላይ ደግሞ የምናየው ምንድነው? ልክ የጓደኝነት አይነት ነገር የመቀባበል ዓላማን እርስ በርስ የመቀባበል በሐሳብ የመቀባበል በአመለካከት የመቀባበል የመግባባት ነገሮችን እናይበታለን። ይሄ በረጅምን ጊዜ ጽናትም የሚገለጥበት የፍቅር አይነት ነው። አምስተኛው የፍቅር አይነት ስቶርጌ ይባላል። ስቶርጌ ይህ ደግሞ የቤተሰብ ወይም የተፈጥሮ ፍቅር ነው። ምን ማለት ነው? በእናትና በልጅ መካከል ያለ ፍቅር ማለት ነው። በአባትና በልጅ መካከል ያለ ፍቅር ማለት ነው። በተፈጥሮ የምናገኘው የፍቅር አይነት ነው። አባትየው ምንም ክፉ ሰው ቢሆን ሰው ልጅ አባቱን ይወዳል። ልጅ አባቱን እንዲከበርለት ይፈልጋል። አባትን ምን አይነት ጠማማ ምን አይነት ክፉ ምናምን ብላችሁ ብታወርለት ደስ አይልም። አባትየው እኮ እንደዛ ነው፣ ግን እሱ ደስ አይልም። ለምን? አባቴ ነው የሚለው። በአባትና በልጅ መካከል የተፈጠረ ፍቅር አለ። በእናትና በልጅ መካከል የተፈጠረ ፍቅር አለ። ማንም ሊፈታው ማንም ሊያፈርሰው የማይችል ፍቅር ማለት። አባቱ ሽፍታ ቢሆንም ይወደዋል። አባትም እንደሰው ስንት ሰው እየገደለ ለራሱ ልጆች ግን ይንከባከባል። ስንት ሰው እያጠፋ ስንት ሰው እየጨፈጨፈ የራሱን ልጆች ግን ጫፋቸው ዝንባቸው እንዳይነካ እያለ ተንከባክቦ ያሳድጋል። ይህ ፍቅር አይነት ነው። ስድስተኛው ፊሊያ የወንድማማች ወይም የጥልቅ ጓደኝነት ፍቅር ነው። የወንድማማች ፍቅር ወይም የጥልቅ ጓደኝነት የፍቅር አይነት ነው። በአንደኛ ሳሙኤል ምዕራፍ 18 ቁጥር 1 ላይ የዳዊትንና የዮናታንን ፍቅር እናገኛለን። አንደኛ ሳሙኤል ምዕራፍ 18 ቁጥር 1 እንደዚህ ይላል። ዳዊትም ለሳኦል መናገሩን በፈጸመ ዳዊትም ለሳኦል መናገሩን በፈጸመ ጊዜ የዮናታን ነፍስ በዳዊት ነፍስ ታሰረች ይላል። ዮናታንም እንደ ነፍሱ ወደደው ይላል። እንደምኑ? እንደ ነፍሱ ወደደው። ይህ የፍቅር አይነት ፊሊያ ይባላል። በሁለተኛ ሳሙኤል ምዕራፍ 1 ቁጥር 26 ላይ ሁለተኛ ሳሙኤል ምዕራፍ 1 ቁጥር 26 ላይ ወንድሜ ዮናታን ሆይ እኔ ስለ አንተ እጨነቃለሁ። ዮናታንና ሳኦል ሞቷል ተብሎ ያ ወሬኛ መጥቶ በነገረው ጊዜ ዳዊት ስለ ዮናታንና ስለ ሳኦል ያለቀሰው ለቅሶ ላይ የምናገኘው ነው። ወንድሜ ዮናታን ሆይ እኔ ስለ አንተ እጨነቃለሁ። በእኔ ዘንድ ውድህ እጅግ የተለየ ነበረ። በእኔ ዘንድ ምን ውድህ እጅግ የተለየ ነበረ። ከሴት ፍቅር ይልቅ ፍቅር ለኔ ግሩም ነበር ይላል። ከሴት ፍቅር ይልቅ ፍቅርህ ለኔ ግሩም ነበር። ምሳሌ 18 ቁጥር 24 ላይ ደግሞ እንደዚህ ይላል። ብዙ ወዳጆች ያሉት ሰው ይጠፋል። ብዙ ወዳጆች ያሉት ሰው ይጠፋል። ነገር ግን ከወንድም አብልጦ የሚጠጋጋ ወዳጅ አለ። አንዳንድ ወዳጅ ደግሞ አለ ከወንድም ይልቅ የሚበልጥ ወዳጅ ማለት ነው። ከወንድም ይልቅ የሚወደድ ወዳጅ አለ።
ሰባተኛው እና የመጨረሻው የፍቅር አይነት ክብር ለጌታ ይሁን። ሰባተኛው የፍቅር አይነት አጋፔ ይባላል። አጋፔ የፍቅር አይነት ምክንያታዊ ያልሆነ መስዋዕትነት ያለበት ፍቅር ነው። ምክንያታዊ ያልሆነ ስለ ሌሎቹ ስናወራ ስለ ኢሮስ ስናወራ ሮማንቲክነቱን ነው የምናየው። ምክንያት አለን። ስለ ፕራግማም ስናወራ እርስ በርስ ለመቀባበላችን፣ እርስ በርስ ለመስማማታችን፣ ራእያችን፣ ዓላማችን፣ እቅዳችን አብሮ ስለመሄዱ፣ አስተሳሰባችን አብሮ ስለመሄዱ የምናነሳው ነገር አለ። ስለ ስቶር ጌም ስናወራ በቤተሰብ መካከል ስላለው ፍቅርም ስናነሳ የምናነሳው ስለ ልጅ ያያያዘን ምክንያት ነገር አለው። ስለ ፊሊያም ስናነሳ ስለ አንድ ወዳጅ ስታነሳ ስለ አንድ ወዳጅ የምታነሳው ነገር አለ። ከወዳጅ በጣም የምትወድለት ነገር አለ። አስተሳሰቡን ትላለ፣ አመለካከቱን ትላለ፣ ልቡን ትላለ፣ ቀናነቱን ትላለ፣ የዋህነቱን ትላለ። ስለ ወዳጅ አንድ የምታነሳው ነገር አለ። ይሄ ነገሩ ነው በጣም የምወድለት፣ በዚህ ነገሩ ተማርክ ያለው ትላለ። ይሄ ነገራችን ደግሞ አብሮ ይሄዳል ትላለ። ጌታ ይመስገን። ስለ አጋፔ ፍቅር ስታነሳ ግን ምንም ምክንያት የለም። የምታነሳው ነገር የለም። ምክንያታዊ አይደለም አጋፔ። ክብር ለጌታ ይሁን። ይሄ እግዚአብሔራዊ ፍቅር ነው። እዚህ ፍቅር ላይ ስለ አመለካከቱ አይደለም፣ ጥሩ ሰው ስለሆነ አይደለም፣ አሳሰቡ ጥሩ ስለሆነ አይደለም፣ ቀና ልብ ስላለው አይደለም፣ መልኩ ያማረ ስለሆነ አይደለም፣ አነጋገሩ ለዛ ስላለው አይደለም። ዮሐንስ ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ እንዲሁ ወዷልና። እንዲሁ በቃ እንዲሁ፣ ያለ ምንም ምክንያት፣ ያለ ምንም መነሻ እንዲሁ። አንዳንድ ሰው አለ እንዲህ ይላል፣ እኔ እኮ እግዚአብሔር የመረጠኝ ከድሮም ለእግዚአብሔር ጥሩ ልብ ስለነበረኝ ነው ይላል። እኔ እኮ እግዚአብሔር የመረጠኝ ከድሮም ቀና ስለነበርኩ ነው ይላል። እኔ እኮ እግዚአብሔር የመረጠኝ ከትንሽነቴ ጀምሮ እግዚአብሔርን የምፈልግ ሰው ስለነበርኩ ነው ይላል። መጽሐፍ ቅዱስ ይናገራል። እሱ ያንተ ቴዎሎጂ። መጽሐፍ ቅዱስ የሚናገረው የተወደድከው የተመረጥከው እንዲሁ ነው፣ ያለ ምንም መነሻ፣ ያለ ምንም ርዕስ፣ የምትወደድበት የምትመረጥበት ነገር ሳይኖር እንዲሁ ነው የወደደ። ሮሜ ምዕራፍ 5 ቁጥር 8 ላይ ነገር ግን ገና ኃጢአተኞች ሳለን ይላል። ምን ሳለን? ኃጢአተኞች ሳለን፣ በደለኞች ሳለን፣ ክፉዎች ሳለን፣ በቅዱሱ አምላክ ልንመረጥ የሚገባን ሆነን ሳንገኝ ያኔ ገና ክርስቶስ ስለ እኛ ሞቷልና እግዚአብሔር ከኛ ያለው የራሱን ፍቅር ያስረዳል ይላል። ክብር ለጌታ ይሁን። ክብር ለጌታ ይሁን። ይሄ ነው እግዚአብሔራዊ ፍቅር የምንለው። ገና ኃጢአተኛ ሳለን፣ ገና በአመፅ ውስጥ እያለን፣ ገና በክፋት ውስጥ እያለን፣ እግዚአብሔርን የሚፈልግ ነገር ሳይኖረን እዛ እያለን ነው እግዚአብሔር የወደደን። ክብር ለጌታ ይሁን። ክብር ለጌታ ይሁን። ማንም ሰው ቢወዳችሁ እነግራችኋለሁ ምክንያት አለው። ማንም ሰው እናንተን ቢመርጥ ምክንያት አለው። ማንም ሰው ከእናንተ ጋር ህብረት መፍጠር ቢፈልግ ምክንያት አለው። እግዚአብሔር ግን እንዲሁ ወደደ፣ ያለምንም መነሻ መረጠ፣ ያለምንም መነሻ የራሱ አደረገ። ፍቅር ይኸውልህ፣ ፍቅር የእግዚአብሔር ባህሪ አይደለም። ፍቅር የእግዚአብሔር ባህሪ አይደለም። ፍቅር የእግዚአብሔር ማንነቱ ነው። ልክ ይኸውልህ እግዚአብሔር መንፈስ ነው ስትል ስለ ባህሪው ነው ያወራኸው። ስለ ባህሪው ነው። እግዚአብሔር መንፈስ ነው ስትል ስለ ባህሪው ነው እያወራን ያለ ነው። እግዚአብሔር መንፈስ ነው ስንል ስለምንድን ነው የምናወራው? ስለ ማንነቱ ነው የምናወራው። ማንነቱ መንፈስ ነው የምንለው።
እንደዚሁ መጽሐፍ ቅዱስ ምን ይለናል? እግዚአብሔር ፍቅር ነው ይለናል። እስቲ አሜን፣ እስቲ አሜን። እግዚአብሔር ፍቅር ያለው ፍቅር የሆነ ባህሪ ያለው አይደለም። እግዚአብሔር ራሱ ፍቅር ነው። በአንደኛ ዮሐንስ ምዕራፍ 4 ቁጥር 8 እና ቁጥር 16 ላይ የሚናገረው ይሄን ነው። እግዚአብሔር ፍቅር ነው፣ ማንነቱ ፍቅር ነው። እስቲ አሜን። ሉቃስ ምዕራፍ 10 ከ25 እስከ 37 ያን ክፍል እስቲ እንየው። እንደዚህ ይላል። እነሆ አንድ ሕግ አዋቂ ሊፈትነው ተነስቶ መምህር ሆይ የዘላለም ሕይወት እንድወርስ ምን ላድርግ አለው። እርሱም በሕግ የተጻፈው ምንድነው? እንዴትስ ታነበዋለህ አለው። እርሱም መልሶ ጌታ አምላክን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሐሳብህ ውደድ፣ ባልንጀራህንም እንደራስህ ውደድ አለው። ኢየሱስም እውነት መለስ፣ ስለዚህ ይህንን አድርግ በሕይወትም ትኖራለህ አለው። እርሱ ግን ራሱን ሊያጸድቅ ወዶ ኢየሱስን መልሶ እንዲህ አለ። አንድ ሰው እርሱ ግን ራሱን ሊያጸድቅ ወዶ ኢየሱስን ባልንጀራዬ ማን ነው አለው ይላል። ባልንጀራዬ ማን ነው አለው ይላል። ከዛ ኢየሱስ እንደዚህ አለ። ኢየሱስ መልሶ እንዲህ አለ። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴዎችም እጅ ወደቀ። እነርሱም ደግሞ ገፈፉት፣ ደበደቡትም፣ በሕይወትና በሞት መካከል ትተውት ሄዱ። ድንገትም አንድ ካህን በዚያ መንገድ ወረደ፣ አይቶም ገለል ብሎ አለፈ። እንዲሁም ደግሞ አንድ ሌዋዊ ወደዚያ ስፍራ መጣና አይቶ ገለል ብሎ አለፈ። አንድ ሳምራዊ ግን ሲሄድ ወደ እርሱ መጣ፣ አይቶትም አዘነለት። ቀርቦም ዘይት፣ የወይን ጠጅ በቁስሎቹ ላይ አፍስሶ አሰራቸው። በራሱ አህያም ላይ አስቀምጦ ወደ እንግዶች ማረፊያ ወሰደው፣ ጠበቀውም። በማግስቱም 2 ዲናር አውጥቶ ለባለቤቱ ሰጠና ጠብቀው፣ ከዚህም በላይ የምትከስረው ሁሉ እኔ ስመለስ እከፍልሃለሁ አለው። እንግዲህ ከነዚህ ከሶስቱ በወንበዴዎች እጅ ለወደቀው ባልንጀራ የሆነው ማን ይመስልሃል? እርሱም ምሕረት ያደረገለት አለ። ኢየሱስም ሂድ አንተም እንደዚሁ አድርጋለሁ ይላል። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ይሄ በጣም የምናውቀው የበጎ ሳምራዊው ታሪክ ነው። ስለዚህ ስለ በጎ ሳምራዊው ኢየሱስ ሲናገር እንደዚህ ነው ያለው። አንድ ሰው ወደ ኢየሩሳሌም እየወረደ እያለ በወንበዴዎች እጅ ወደቀ። እነሱ ደግሞ ደበደቡት። ከዛ በምንና በምን ይላል? በሞትና በሕይወት መካከል ጥለውት ሄዱ ይላል። በሞትና ስለምፈልጋት ነው። በሞትና በሕይወት መካከል፣ በሞትና በሕይወት መካከል ምን ማለት ነው? አበቃለት እንዳትሉ ነፍሱ አለች። ይሄ ሰውዬ አለም እንዳትሉ አይናገር አይጋገር የሚባለው ማለት ነው። በሞትና በሕይወት መካከል ጥለውት ሄዱ። በዚህ በሞትና በሕይወት መካከል እያሉ አንድ ሰው መጣ ይላል። ይህ የመጣው ሰው ምንድነው ይለናል? ካህን ነው ይለናል። ቀጥሎ ሁለተኛ ሰው መጣ። ሁለተኛ የመጣ ሰው ደግሞ ምንድነው? ሌዋዊ ነው። ሶስተኛ ሰው መጣ። ሶስተኛ የመጣው ሰውዬ ደግሞ ምንድነው? ሳምራዊ ነው። ክብር ለጌታ ይሁን። ጌታ ይመስገን። ሌዋዊና ካህን መጀመሪያ መጥተው ነው። በዘሌዋውያን ምዕራፍ 3 ቁጥር 10 ላይ እና ዘሌዋውያን ምዕራፍ 3 እዛው ከቁጥር 7 እስከ 8 ዘዳግም 10:8 ላይ ታገኙታላችሁ። የዘሌዋውያንና የካህን ልዩነት ማለት ነው። ካህንና ዘሌዋውያን ብዙ ጊዜ ሲደባላለቁ ስለምሰማቸው ነው። ካህን የሚባለው ማን ነው መሰለህ? ካህን የሚባለው የሙሴ ወንድም አሮን ነበር አይደል? እሱ ነበር ካህን። ከዛ ደግሞ የእሱ ልጆች ነበሩ ካህን። ስለዚህ ካህን የሚባለው የአሮን ዘር ነው። ሌዋዊ ነው። አዎ ሌዋዊ ነው። ከሌዋውያን መካከል ነው። ግን የአሮን ዘሮች ናቸው ካህናት።
በመጽሐፍ ቅዱስ ላይ ካህን ብላችሁ ስታዩ በቃ የአሮን ዘር እንደሆነ ያንን አስቡ። እነኚህ ካህናት ናቸው ገብተው መስዋዕቱን የሚያቀርቡት። ወደ ቅድስተ ቅዱሳን ወደ ቅዱስ ስፍራ ሁሉ የሚገቡት እነሱ ናቸው። እነኚህ ደግሞ ሌዋውያን ከ12ቱ የእስራኤል ነገድ አንዱ ለእግዚአብሔር ተብሎ የተመረጠው ሌዋውያን ደግሞ እነሱ ደግሞ የተመረጡት ምንድነው የሚያደርጉት? ሙዚቃ ነው የሚጫወቱት። ሙዚቃ በመጫወት በመዘመር እንደገና ደግሞ ምንድነው መቅደሱን በመጠበቅ እንደገና ደግሞ መቅደሱን መጠበቅ፣ ሙዚቃ መጫወት፣ መዘመር፣ እንደገና መስዋዕት ሲደረግ ያንን መስዋዕት ስነ ስርዓቱን ደግሞ ማገዝ። እነኚህ ናቸው የሌዋውያን ስራዎች። ገብተው ግን የሚቀድሱት ገብተው ግን የሚያገለግሉት ካህናት ናቸው። ሁለቱም ግን በእግዚአብሔር የተመረጡ ናቸው። ከየት? ከሌዊ ነገድ የተመረጡ ናቸው። ለእግዚአብሔር የተለዩ ናቸው። ለሕዝቡ እንደ ሞዴል የሚታዩ ሰዎች ናቸው። ለሕዝቡ እግዚአብሔርን ይወክላሉ ተብለው የሚታዩ ሰዎች ናቸው። ለሕዝቡ የእግዚአብሔር ወኪል ሆነው የሚንቀሳቀሱ ሰዎች ናቸው። እነኚህ ሰዎች መጡ። መጀመሪያ ካህኑ መጣ። ምርጡ መጣ። አየው፣ መንገዱን ቀይሮ በሌላ ሄደ። ቀጥሎም ሌዋዊው መጣ። አየው፣ መንገዱን ቀይሮ ሄደ። ሶስተኛ ደግሞ ሳምራዊ መጣ። ሳምራዊ ማለት ይኸው በዮሐንስ ምዕራፍ 8 ላይ ታገኙታላችሁ። ዮሐንስ ምዕራፍ 8 ላይ ዮሐንስ ወንጌል ምዕራፍ 8 ላይ ኢየሱስን ራሱ አንተ ሳምራዊ ጋኔንም አለብህ ምን ነው እውነታችንን አይደለም ወይ ይሉታል። ሳምራዊ ማለት ስድብ ነው። ተውና በቃ ስድብ ሁሉ ነው ማለት ነው። እነዚህ የሰማሪያ ሰዎች ናቸው። ሳምራውያን የሰማሪያ ሰዎች ናቸው። ሰማሪያ የሚኖሩ ናቸው። ቅይጥ እንደሆኑ ከዚህ በፊት ያወራው ይመስለኛል። እዚህ ጉባኤ ይመስለኛል ያወራው እንዴት እንደተፈጠሩ ማለት ነው። የሳምራዊ ሕዝብ እነኚህ እስከ ሰማሪያ ያሉትን እዛ ወስደው አስቀምጧቸው። ከዛ ደግሞ ከባቢሎን አመጡና ከዛ ከነባቢሎን ጋር ተጋብተው ምናምን ወልደው በሰማሪያ መኖር ጀመሩ። ስለዚህ ሰማሪያ የረከሰች ነች ብለው ያስባሉ። እንደ ርኩስ ነገር ነው በእስራኤል የሚቆጠረው። ስለዚህ ሲሰድቡ ራሱ አንተ ሳምራዊ ይሉሃል ማለት ነው። ርኩስ እንደማለት ነው። በቃ የረከሰ ነው። በእነሱ መንገድ አይሄዱም። በዛ መንገድ አያልፉም። ያ ረከሰ የተባለው ደግሞ መጣና ይላል ይሄ በሕይወትና በሞት መካከል ያለውን ሰውዬ ቁስሉን በዘይትና በወይን አድርጎ ጠቀለለለት። ከዛ ወሰደው፣ ወደ አንድ ሆቴልም አስገባው። እዛም ደግሞ አስቀመጠው። በማግስቱም መጣ፣ ዲናር ሰጠ፣ ከፈለለት። የምጨምርም ካለ ጨምራለሁ አለ። ሁሉም ያደርጋለሁ ይህን ሰውዬ ተንከባከብ ብሎት ሄደ። ለዚህ ሰውዬ ባልንጀራው ማን ነው ያለው? ጌታ ይመስገን፣ ጌታ ይመስገን፣ ክብር ለጌታ ይሁን። ይሄ የእግዚአብሔር ፍቅር ነው። ይሄ አጋፔ የምንለው ፍቅር ነው። በሞትና በሕይወት መካከል ያለን ሰው የሚረዳ አጋፔ የሆነ ፍቅር ነው። ይሄ ሳምራዊ እሱ አይሁዳዊ እንደሆነ ያውቃል። ይሄ ሳምራዊ የወደቀው ሰውዬ ምን ያክል ለሱ ጥላቻ እንዳለው ያውቃል። ይሄ ሰውዬ የወደቀው ሰውዬ ቆሻሻ አድርጎ እንደሚቆጥረው ያውቃል። እንደዚህ የሚቆጥረው ሰውዬ አሁን በሞትና በሕይወት መካከል ነው። አሁን የሱን እርዳታ ይፈልጋል። ይሄ ሰውዬ ነገ ሲሻለው ምንም የሚያደርግለት ነገር የለውም። ዛሬ ይሄን ባደርግለት ነገ ይሄን ያደርግልኛል ብሎ አይደለም። ያደረገበት ዓላማ እሱን ከሞት ለማትረፍ ብቻ ነው። አሜን አሜን። ረዳው፣ አገዘው። በሞትና በሕይወት መካከል የነበረውን አወጣው፣ ወደ ሕይወት አመጣው፣ መለሰው። ማን ነው መልካም ያደረገለት? ለዚህ ሰው ባልንጀራ ማን ነው ሲለው መልካም ያደረገለት ይመስለኛል አለው። በእውነት ፈርድሃል፣ አንተም እንደዚሁ አድርግ። እስቲ አንተም በሉ እንደዚሁ አድርግ። አንተም እንደዚሁ አድርግ። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ምንም ሊመስልስልኝ ይችላል ለማትለው ሰው፣ ምንም ነገር ከሱ በጎነትን እቀበላለሁ ለማትለው ሰው፣ ምንም ነገር ብድራቱን ይመልስልኛል ለማትለው ሰው፣ ለሱ ሰውዬ መልካምን ነገር አድርግለት። እሱ ያንተ ባልንጀራ ይሆናል። ያንተ ባልንጀራ ይህ ነው። ይሄ ነው አጋፔ የምንለው ፍቅር።
ይሄ ነው ክርስቶስ በዮሐንስ ምዕራፍ 15 ቁጥር 9 ላይ በፍቅሬ ኑሩ ያለን። በፍቅሩ እንድንኖር የተመረጥለት ነገር ይሄ ነው። ብድራትን ሳናይ፣ ነገርን ሳንቆጥር፣ ነገ ይመለስልኛል፣ ነገ በተሻለ ይመጣልኛል፣ ነገ እንደዚህ ያደርግልኛል በማይባል በወሳኝ ሰዓቱ ላይ ግባለት፣ በወሳኝ ሰዓቱ ላይ ድረስለት። ለዚህ ነው እግዚአብሔር የመረጠ። ለዚህ ነው እግዚአብሔር ዓለም ሳይፈጠር በፊት የጠራችሁ የመረጣችሁ። ክብር ለጌታ ይሁን። ክብር ለጌታ ይሁን። በመጽሐፍ ቅዱሳችን ላይ ብዙ ሰዎች ብዙ ቡድኖች ለእግዚአብሔር ዘምረዋል። እግዚአብሔርን ለማመስገን ዘምረዋል። ድላቸውን እያከበሩ እንደገና እግዚአብሔርን ለማመስገን ዘምረዋል። ሐዘናቸውን ለመግለጽ ዘምረዋል። ትንቢታዊ አዋጅን ለማወጅ ዘምረዋል። ነቢያቶች ዘምረዋል። ሙሴ ዘምሯል። ነፃ የማውጣትን ዝማሬ ነፃ የወጡበትን ቀን ያን በዛን ቀን ላይ ሙሴ ዘምሯል። በዘጸአት ምዕራፍ 15 ከ1 እስከ 18 ታገኙታላችሁ። በዘዳግም 32 ላይ ሙሴ ዘምሯል። ዲቦራም ድልን ባደረገች ጊዜ ዘምራለች። መሳፍንት 5 ላይ ታገኙታላችሁ። ነገስታት ዘምረዋል። ዳዊት ዘምሯል። መዝሙረ ዳዊትን የምታገኙት ማለት ነው። ሰለሞን ዘምሯል። በአንደኛ ነገሥት ምዕራፍ 4 ቁጥር 32 ላይ 300 ምሳሌዎችና 1005 መዝሙሮችን ዘምሯል ይለናል። በአንደኛ ነገሥት ምዕራፍ 4 ቁጥር 32 ላይ 3000 ምሳሌዎችንና 1005 መዝሙሮችን ዘምሯል ሰለሞን። መሳፍንቶች ተዋጊዎች ዘምረዋል። የሙሴ እህት ማርያም ዘምራለች። በዘጸአት 15 ከ20 እስከ 21 ታገኙታላችሁ። ዮፍታሔ ዘምሯል። በመሳፍንት 11 34 ላይ ታገኙታላችሁ። ሐና ዘምራለች። በአንደኛ ሳሙኤል ምዕራፍ 2 ላይ ታገኙታላችሁ። የመዘምራን አለቃ ወይም ሌዋውያን ዘምረዋል። አንደኛ ዜና ምዕራፍ 15 ከ27 እስከ 28 ታገኙታላችሁ። ሕዝቡም ዘምሯል። መቼ? የኤርትራን ባህር ሲሻገሩ ዘምረዋል። ዘጸአት 15 ላይ ቤተ መቅደስ ሲመረቅ ዘምረዋል። ሁለተኛ ዜና ምዕራፍ 5 ከ13 እስከ 14። ለበዓለ 50 ቀን የሚዘምሩት ደግሞ መዝሙር አላቸው። ለበዓለ 50 ቀን የሚዘምሩት መዝሙር አላቸው። መዝሙር 67። በዓመት ውስጥ የሚያከብሯቸው 3 ታላላቅ በዓላቶች አሉ። እነኚህን በዓላቶች ደግሞ ሲያከብሩ የሚዘምሯቸው መዝሙሮች አሉ። በፋሲካ፣ በፔንቴኮስቴ እና በዳስ በዓላት የሚባሉ በእስራኤል የሚከበሩ ትላልቅ 3 በዓላቶች አሏቸው። ለነኚህ በዓላት ደግሞ የሚዘምሯቸው ዝማሬዎች አሏቸው። በመዝሙር 120 እስከ መዝሙር 134 ድረስ የምናገኘው እነኚህን አይነት መዝሙሮች ናቸው። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ የሚሉት መዝሙር ከተለያየ አገር ተሰብስበው ወደ ኢየሩሳሌም እነኚህን በዓላቶች ሊያከብሩ ሲመጡ እነኚህን 3 በዓላቶች ሊያከብሩ ሲመጡ በመንገድ ላይ እየዘመሩ የሚሄዱት መዝሙር ነው። ክብር ለጌታ ይሁን። ወንድሞች በህብረት ቢቀመጡ መልካም ነው የሚሉት መዝሙር በእነኚህ ጊዜያቶች የሚዘመሩ መዝሙሮች ናቸው። ስለ ሕልውናው በእነዚህ ጊዜያቶች ዘምረዋል። በየሰንበቱ ደግሞ የሚዘመሩ መዝሙሮች አሉ። ቅዳሜ ደግሞ ሁል ጊዜ የሚዘመሩ መዝሙሮች አሉ። መዝሙር 92ን ስታዩት በሰንበት ቀን የሚዘመር መዝሙር እንደሆነ ይነግረናል። በጣም የሚገርመኝ ነገር፣ በጣም የሚያስደንቀኝ ነገር መጽሐፍ ቅዱስ እንደዚህ ይላል፣ ከመዝሙር ሁሉ የሚበልጥ መዝሙር ይላል። እስቲ አሜን። ከመዝሙር ሁሉ የሚበልጥ መዝሙር ምንድነው? ይሄ ከመዝሙር ሁሉ የሚበልጥ መዝሙር እነኚህ የነገርኳችሁ ሰዎች ሁሉ ዘምረዋል። እነኚህ የነገርኳችሁ ሰዎች ሁሉ ተቀኝተዋል። ድል ባደረጉ ጊዜ ዘምረዋል። በበዓላት ጊዜ ዘምረዋል። በተለያዩ ጊዜያቶች ዘምረዋል። የኤርትራን ባህር በከፈለ ጊዜ ዘምረዋል። ታላላቅ የሚባሉ ሰዎች ዘምረዋል። እነ ሙሴን ጨምሮ እነ ዲቦራን ጨምሮ ዘምረዋል። ለእግዚአብሔር ተቀኝተዋል። አሁን ግን አንድ መዝሙር ተገኘ። እስቲ አሜን። ከመዝሙሮች ሁሉ የሚበልጥ መዝሙር። እስቲ አሜን።
ከመዝሙሮች ሁሉ የሚበልጥ መዝሙር። ይሄንን የምታገኙት መኃልየ ምዕራፍ 1 ቁጥር 1 ላይ ነው። እንደዚህ ይላል፣ ከመዝሙሮች ሁሉ የሚበልጥ የሰሎሞን መዝሙር ይላል። እስቲ አሜን፣ እስቲ አሜን። ክብር ለጌታ ይሁን። ከመዝሙሮች ሁሉ የሚበልጥ መዝሙር ነው ይለናል። ማንን? መኃልየ። መኃልየ ከመዝሙሮች ሁሉ የሚበልጥ መዝሙር ነው። እነ ሙሴ ከዘመሩት መዝሙር 1500 መዝሙር ያለው ሰሎሞን ከዘመረው የሚበልጥ መዝሙር፣ እነ ዲቦራ ከዘመሩት መዝሙር፣ እነ ሐና ከዘመሩት መዝሙር፣ ታላላቅ ሰዎች ከዘመሩት መዝሙር የሚበልጥ መዝሙር ነው ይለናል። ምክንያቱ ምንድነው? ምክንያቱ ምንድነው? እንዲህ ከመዝሙር ሁሉ እንዲበልጥ ያደረገው ምክንያት ምንድነው? ምክንያቱ እንዲህ ነው። ይሄ መዝሙር በጥልቅ የፍቅር ስሜትና በመሰጠት የተዘመረ መዝሙር ነው። አሜን፣ አሜን። ክብር ለጌታ ይሁን። ድል ሲያደርጉ ዘምረዋል፣ ሲያሸንፉ ዘምረዋል፣ ሲሻገሩ ዘምረዋል፣ ሲያከብሩ ዘምረዋል፣ የተለያየ ነገር ሲያደርግላቸው ሲወዱ ዘምረዋል፣ የተለያየ ነገር ሲሆንላቸው ዘምረዋል። ይሄኛው መዝሙር ግን በድል ሰዓት የተዘመረ መዝሙር አይደለም። ይሄ መዝሙር ግን ስለ ታላቅነቱም የተወደሰ መዝሙርም አይደለም። ይሄ መዝሙር ምን አይነት መዝሙር ነው ብትለኝ፣ ከጥልቅ የፍቅር ስሜት በመሰጠት ለእግዚአብሔር የተቀኘለት መዝሙር ነው። ስለዚህ ነው ከመዝሙሮች ሁሉ የሚበልጥ መዝሙር የተባለው። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ያው እግዚአብሔር ከምትዘምሩለት ዝማሬ ሁሉ ስለ ፍቅሩ የምታቀነቅኑለት ነገር እሱ ከሁሉ ይበልጣል። ከመዝሙር ሁሉ የሚበልጥ መዝሙር ስለ ፍቅሩ የምትዘምሩት መዝሙር ነው። ለምን? ጌታ ኢየሱስ ክርስቶስ ሕይወቱን የሰጠበት ጉዳይ ነው። ስለዚህ እንዲዘመር ይፈልጋል። ስለዚህ እንዲወደስ ይፈልጋል። ይህ መዝሙር በሁለተኛ ደረጃ ትልቅ እንዲሆን ያደረገው ይህ መዝሙር የቤተ ክርስቲያንንና የክርስቶስን የጠለቀ የፍቅር ግንኙነት የሚያሳይ መዝሙር ነው። ትንቢታዊ መዝሙር ነው። የመኃልየ መዝሙር። ለዚህ ነው ከመዝሙሮች ሁሉ የሚበልጥ መዝሙር የተባለው። ከስብከቶች ሁሉ የሚበልጥ ስብከት አለ። ይሄም ስለ ክርስቶስ ፍቅር የሚሰበክ ስብከት ነው። ከንግግሮች ሁሉ የሚበልጥ ንግግር አለ። ስለ ፍቅሩ የምትናገረው ንግግር ነው። ከኑሮች ሁሉ የሚበልጥ የምትኖረው ኑሮ አለ። በፍቅር ውስጥ የምትኖረው ኑሮ ነው። ይሄ ከሁሉ ተለይቶ ደምቆ በሰማይ ከብሮ የሚታይ ነገር ነው። ሰማይ እውቅና የሰጠው ጉዳይ ነው። ክብር ለጌታ ይሁን። አንደኛ ቆሮንቶስ ምዕራፍ 13ን ሳልናገር ባልፍ ትታዘቡኛላችሁ። ስለ ፍቅር ተናግሬ አንደኛ ቆሮንቶስ ምዕራፍ 13ን ከመጀመራችሁ በፊት አንደኛ ቆሮንቶስ ምዕራፍ 12 ሲጨርስ እንደዚህ ይላል፣ ደግሞ ከሁሉ የሚበልጥ መንገድ አሳያችኋለሁ። እስቲ አሜን፣ እስቲ አሜን። ከሁሉ የሚበልጥ መንገድ አሳያችኋለሁ። ከሁሉ የሚበልጥ መንገድ። ምዕራፍ 13 ሲጀምር እንደዚህ ይላል፣ በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ነኝ ይላል። በሰዎችና በመላእክት ልሳን ብናገር ድብልቅልቁን ባወጣው ድምፅ ነኝ፣ ምንም የለውም፣ ድምፅ ነው። በቃ ሚሻሻ ጸናጽል ነው፣ ድምፅ ነው። ምንም የሚፈጥረው ፋይዳ የለም። ትንቢትም ቢኖረኝ ሚስጥርንም ሁሉ እውቀቱን ሁሉ ባውቅ፣ አሁን ደግሞ የትንቢት ስጦታው ነው ሚስጥሩን ሁሉ የሚያውቅ ማለት ነው።
ብድግ እያደረገ አንተ የአያትህ ስም እንትና የአባት ስም እንትና የተማርከው እዚህ ትምህርት ቤት እንትን ያልከው እዚህ ያኔ እንትን የነበረ የሕፃንነትን ዕቃ የተጫወትከው ከእንትና ጋር እያለ ቢያስደንቀን፣ ፍቅር ግን ከሌለኝ ተራሮችን እስካፈልስ ድረስ እምነት ሁሉ ቢኖረኝ እየሄድክ ማፍረስ ያለብን ብታፈራርስ፣ የተለያዩ የጸጋ ስጦታዎች ባንተ ቢቀመጡ፣ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችንም ብመግብ ያለኝን ሁሉ ባካፍል። እኔ በዘኬዎስ እደነቃለሁ። ካለኝ ግማሹን ለድሆች እሰጣለሁ ነው ያለው፣ አካፍላለሁ ነው ያለው። ይሄ ደግሞ እዚህ ላይ ምዕራፍ 13 ላይ የተቀመጠው ያለኝን ሁሉ ጥርግርግ አድርጌ ለድሆች ብሰጥ፣ ይሄ አይደለም ከዚህ የከፋም አለ። ስጋዬን ለእሳት መቃጠል አሳልፌ ብሰጥ፣ ፍቅር ግን ከሌለኝ ምንም አይጠቅመኝም ይላል። ፍቅር ይታገሳል። ስለ ፍቅር ባህሪያት ደግሞ ቀጥሎ ያወራል። ፍቅር ይታገሳል፣ ቸርነት ያደርጋል፣ አይቀናም፣ ፍቅር አይመካም፣ አይታበይም፣ የማይገባውን አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ በደልን አይቆጥርም፣ ከእውነት ጋር ደስ ይለዋል እንጂ ስለ ዓመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ከዛ በኋላ ደግሞ እንዲህ ይላል፣ ፍቅር ለዘወትር አይወድቅም። ፍቅር ቀጣይ ነው። ፍቅር ዘላለማዊ ነው ይላል። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ትንቢት ቢሆን ይሻላል፣ መንግስተ ሰማያት ይተነበያል። ትንቢት ቢሆን ይሻላል፣ ልሳኖች ቢሆኑ ይቀራሉ፣ እውቀትም ቢሆን ይሻላል። መንግስተ ሰማያት ሰባኪም የለም። ጌታ ይመስገን። ከእውቀት ከፍለን እናውቃለንና ከትንቢትም ከፍለን እናገራለንና ፍጹም የሆነው ሲመጣ ግን ተከፍሎ የነበረው ይሻላል። ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅም አስብ ነበር፣ እንደ ልጅም እቆጥር ነበር። ጎልማሳ ሆኜ ግን የልጅነትን ጠባይ ሽሬአለሁ። ዛሬስ በመስተዋት በድንግዝግዝ እንደሚያየን በዚያን ጊዜ ግን ፊት ለፊት እናያለን። ዛሬ ከእውቀት ከፍዬ ያውቃለሁ፣ በዛ ጊዜ ግን ደግሞ እንደታወቁ ያውቃለሁ። እንዲሁ ከሆነ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ከነዚህ የሚበልጠው ፍቅር ነው። ሲጀምር እንደዚህ ነው ያለው፣ ከሁሉ የሚበልጥ መንገድ አሳያችኋለሁ። እምነት፣ ተስፋ፣ ፍቅር እነኚህ ሶስቱ ጸንተው ይኖራሉ። እምነት፣ ተስፋ፣ ፍቅር። እምነት ምንድነው ብትለኝ፣ እምነት አብርሃም ይነግረናል። ስለ አብርሃም እምነት ሲናገር የሌለውን እንዳለ አድርጎ በሚጠራ እስቲ በሉ፣ የሌለውን እንዳለ አድርጎ በሚጠራ በእግዚአብሔር አመነ። ክብር ለጌታ ይሁን። እምነት ማለት ይሄ ነው፣ የሌለውን እንዳለ አድርጎ የሚጠራ። ምን ማለት ነው ታውቃላችሁ? እናንተ ምንድነው ቫክዩም ውስጥ ብትገቡ፣ እዛ ብትገቡ እግዚአብሔር አየርን ጠርቶ ምድርን ጠርቶ ፀሐይን ጠርቶ የሚያስፈልጋችሁን ሁሉ ጠርቶ ሊያኖር ይችላል ብሎ ማመን ይችላል። የሌለውን እንዳለ አድርጎ በሚጠራ ምንም የለም ግን እንዳለ አድርጎ መጥራት በሚችል በእግዚአብሔር አመነ። ሁለተኛስ ለሙታን ሕይወትን በሚሰጥ በእግዚአብሔር አመነ። የሞተውን ደግሞ ሊያስነሳ በሚችል በእግዚአብሔር ምን አለ? አመነ። ክብር ለጌታ ይሁን። እምነት ማለት የሌለውን ነገር እግዚአብሔር ይጠራዋል፣ እግዚአብሔር መጥራት ይችላል፣ የሌለውን ያመጣዋል ብሎ ማመን ነው። እምነት ማለት የሞተውን ያስነሳዋል፣ ያበቃለትን እንደገና ሕይወት ይዘራበታል ብሎ ማመን ነው። እምነት ጸንቶ ይኖራል። ሌላ ጸንቶ የሚኖር ማን ነው? ተስፋ ነው። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ብዙ ተስፋ ያላችሁ ሰዎች አላችሁ አይደል?
ብዙ ተስፋዎች ያሏችሁ አይደል? መጽሐፍ ቅዱስ ግን የሚናገረው ስለ አንድ ተስፋ ነው። እሱም ኢየሱስ ክርስቶስ ይመጣል። አሜን። እሱም ስለ ዳግም ምጽአቱ። ክብር ለጌታ ይሁን። ክብር ለጌታ ይሁን። የምንጠብቀው ተስፋችን ኢየሱስ ነው። እሱም ይመጣል። እሱም ይገለጣል። ከዛ የተሻለ ነገር የለም። ከዛ የሚበልጥ ነገር የለም። ምርጥ የሚባለው ነገር ሁሉ ላይ ነው ያለው። ውድ የሚባል ነገር ሁሉ ላይ ነው ያለው። አንተን የሚያስደስትህ የሚያረካ እፎይ ያልስብልህ ነፍስህ እሰይ የምትልበት ነገር ላይ ነው። ይመጣል። እሱም ኢየሱስ ነው። ይመጣል። ኢየሱስ ይመጣል። ኢየሱስ ይመጣል። ኢየሱስ ይመጣል። የሰነፎች ንግግር አይደለም። እዚህ ምድር ላይ ስላልተሳካልን አይደለም። እዚህ ምድር ላይ ስላልሆነልን አይደለም። እዚህ ምድር ላይ መሄጃ መጠጊያ ስላጣን አይደለም። እዚህ ምድር ላይ ረሃቡ ስላስቸገረን አይደለም። እዚህ ምድር ላይ ማጣቱ ስላስቸገረን አይደለም። ኢየሱስ ይመጣል የምንለው ከዚህ የተሻለ ተስፋ ስለሌለ ነው። ከዚህ የሚበልጥ ነገር ስለሌለ ነው። ምርጡና ድንቁ ነገር እሱ ስለሆነ ነው። እስቲ አሜን፣ እስቲ አሜን። ተሸንፈን አይደለም፣ ወድቀን አይደለም፣ ተጥለን አይደለም፣ ተራ ሰዎች ስለሆንን አይደለም። የሚበልጠው ትልቁ ነገር እሱ ስለሆነ ነው። ስለገባን ነው ኢየሱስ ይመጣል የምንለው። ሃሌሉያ። እኛ ከምንጠብቀው ከየትኛውም ነገር የሚበልጠው የእሱ መምጣት ነው። እኛ ይፈጸሙልናል፣ ይሆኑልናል፣ ጌታ እጃችን ያስገባዋል ከምንላቸው ነገሮች በሙሉ የሚበልጠው የኢየሱስ ክርስቶስ መገለጥ ነው። እሱንም እንጠባበቃለን። እሱንም ማራናታ እንለዋለን። ሃሌሉያ፣ ሃሌሉያ። አንዲት ክርስቲያን እንደዚህ ያለች፣ እናቷ ጌታ ኢየሱስ ይመጣል አለቻት። ጌታ ኢየሱስ ይመጣል አለቻት። ልጅቷ እንደዚህ ያለች፣ እናቴ ወይ እሱ ነገር ትንሽ አረጋጊው፣ ላግባ፣ ቢያንስ ላግባ አለች። የውላችሁ ከትዳር ኢየሱስ መምጣት ይበልጣል። አሜን። በትዳር ከምታገኘው ነገር ይልቅ የኢየሱስ መምጣት ያረካል። ሃሌሉያ። አንዳንዶች ወልደው አቅፈው መሳም ነው ጉጉታቸው። ጥሩ ነው፣ ደስ ይላል። ግን ከዚህ ሁሉ የሚበልጥ የኢየሱስ መምጣት ነው። ሃሌሉያ። ቤት መስራት ጥሩ ነው፣ ድርጅት መገንባት ጥሩ ነው፣ ሀብታም መሆን ጥሩ ነው፣ መበልጸግ ጥሩ ነው፣ ከፍ ማለት ጥሩ ነው፣ ስልጣን መያዝ ጥሩ ነው፣ ሀገርን መምራት፣ ዓለምን መምራት ጥሩ ነው ሁሉ። ከዚህ ሁሉ ግን የሚበልጠው የኢየሱስ ክርስቶስ መምጣት ነው። ሃሌሉያ። ከዚህ የሚበልጥ ነገር የለብንም። ከዚህ የሚበልጥ እንዲቆይ የሚያደርግ ነገር የለብንም። ሃሌሉያ፣ ሃሌሉያ። ኢየሱስ ክርስቶስ ይመጣል። ኢየሱስ ክርስቶስ ይመጣል። ብቸኛ ተስፋችን ይሄ ነው። የምንጠብቀው ተስፋችን ይሄ ነው፣ የኢየሱስ ክርስቶስ መገለጥ። እስቲ አሜን፣ እስቲ አሜን፣ እስቲ አሜን። ከዚህ የሚበልጥ ነገር የለው። አንተን ወስደው የዓለም መሪ ቢያደርጉ፣ የዓለም መሪ የለም በአሁን ሰዓት፣ ግን የዓለም መሪ ከሚያደርጉ ይልቅ የኢየሱስ ክርስቶስ መገለጥ ብርቅ ነው። የኢየሱስ ክርስቶስ መገለጥ ድንቅ ነው። ከሱ የሚበልጥ ነገር የለም። ስለዚህ የምንጠብቀው እኛ ክርስቲያኖች የምንጠብቀው ተስፋ የምናደርገው ኢየሱስን ነው። ሃሌሉያ፣ ክብር ለጌታ ይሁን። ማርቲን ሉተር እንደዚህ ያለ፣ ኢየሱስ ክርስቶስ ይመጣል አለ። ነገ እንደሚመጣ ሆኜ እኖራለሁ አለ። መቼ? ነገ እንደሚመጣ ሆኜ እኖራለሁ። ደሞም ለዘላለም እስክሞት ድረስ ስራ መስራት ይቀጥላል አለ። ክብር ለጌታ ይሁን። አሜን። ክብር ለጌታ ይሁን። ነገ እንደሚመጣ ሆኜ እኖራለሁ። በመጠባበቅ በናፍቆት እኖራለሁ። ደግሞ የምሰራውን ስራ ደግሞ ለዛ ብያልቶ የምሰራውን ስራ ማድረግ ያለብኝን ደግሞ አከናውናለሁ። ጌታ ኢየሱስ ጌታ ነው። ጌታ ኢየሱስ ጌታ ነው። ክብር ለጌታ ይሁን። ብዙ ተስፋ ይኑራችሁ፣ ችግር የለብኝም።
ብዙ የምትጠብቁት ነገር ይኖር ችግር የለብኝም። እጄ ባልገባ የምትሉት ነገር ይኖር ችግር የለብኝም። ግን ከኢየሱስ ክርስቶስ መገለጥ የሚበልጥ ነገር የለም። ጌታ ኢየሱስን በአካል ከመገናኘት የሚበልጥ ነገር የለም። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ገና ምን እንደምንሆን አልታወቀም ይላል። እስቲ በሉ ገና ምን እንደምንሆን አልታወቀም። ክብር ለጌታ ይሁን። ገና ምን እንደምንሆን አልታወቀም። ዮሐንስ ነው እኮ የሚለው የልቡ ወዳጅ የኢየሱስ ክርስቶስ የልቡ ወዳጅ ዮሐንስ ገና ምን እንደምንሆን አልታወቀም። ነገር ግን አንድ ነገር እናውቃለን አለ። ኢየሱስ ክርስቶስ ሲገለጥ እሱን እንድንመስል፣ ሃሌሉያ፣ እሱን እንድንመስል እናውቃለን። የምናውቀው ነገር ይሄ ነው። ኢየሱስ ሲገለጥ እናየዋለን። እሱን ስናየው እሱን እንመስላለን። ከዚህ የሚበልጥ ተስፋ የለም። ከዚህ የሚበልጥ ተስፋ የለም። ከዚህ የሚበልጥ ተስፋ የለም። ማራናታ ኢየሱስ ይምጣልን። ማራናታ ኢየሱስ ይምጣልን። ማራናታ ኢየሱስ ይምጣልን። ሃሌሉያ። ከነዚህ ከሶስቱ ደግሞ ፍቅር ይበልጣል። እምነት፣ ተስፋ፣ ፍቅር። ከነኚህ ከሶስቱ ደግሞ ማን ይበልጣል? ፍቅር ይበልጣል። አየህ፣ አሁን ጌታ የሰጠን ማሊያ አለ። ይሄ ማሊያ ፍቅር ይባላል። አሜን። ክብር ለጌታ ይሁን። ይሄ ማሊያ መለያችን ነው። ይሄ ማሊያ ትጥቃችን ነው። ይሄ ማሊያ ሰዎች ሲያዩን ገና ከሩቅ የሚያዩን የሚለዩን ነው። እሱስ የኢየሱስ ነው የሚያስብል፣ እሱስ ከሱ ጋር ነበር የሚያስብል፣ እሱስ የሱ ደቀ መዝሙር ነው የሚያስብል ፍቅር የሚባል ማሊያ። ሃሌሉያ። ክብር ለጌታ ይሁን። ተጫዋቾች ገና ሜዳ ውስጥ ሲገቡ ታውቋቸው የለ ባለባበሳቸው ይሄ እንትና ነው ትላላችሁ። ፊቱን አላያችሁትም ወይም ፊቱን አታውቁትም። በለበሰው ልብስ ግን ይታወቃል። አሜን፣ ሃሌሉያ። በለበሰው ልብስ ይታወቃል። ይሄ እንትና ተጫዋች ነው ትላላችሁ። ይሄ የኢየሱስ ክርስቶስ ተጫዋች ነው ተባሉ። ሃሌሉያ። ይሄ የኢየሱስ ክርስቶስ ቡድን ነው ይባል። ፍቅርን ልበሰውና ፍቅርን ታጠቃውና ማሊያህን አድርግና በፍቅራችሁ ያውቃችኋል። በቃ የምትታወቅበት በፍቅር በስራ ውስጥ የምትታወቅበት፣ በወንድሞች መካከል የምትታወቅበት፣ በመስሪያ ቤት የምትታወቅበት፣ በጓደኞች መካከል የምትታወቅበት፣ በቸርች መካከል የምትታወቅበት ፍቅር ይሁንልህ። መታወቂያ ፍቅር ይሁንልህ። ይሄ ነው በቃ መታወቂያችሁ ይሄ ነው አለ። ማሊያችሁ ይሄ ነው አለ። የኛ ማሊያ ይሄ ነው። እስቲ አሜን፣ እስቲ አሜን። ይሄ ማሊያ ለዘላለም የሚኖር ነው። ከሁሉ ደግሞ የሚበልጥ ነው። ይሄ ማሊያ ከመዝሙሮች ሁሉ የሚበልጥ መዝሙር ነው። ከዝማሬዎች ሁሉ የሚበልጥ መዝሙር ነው። ከስብከቶች ሁሉ የሚበልጥ ስብከት ነው። ከንግግሮች ሁሉ የሚበልጥ ንግግር ነው። ከተግባሮች ሁሉ የሚበልጥ ተግባር ነው። መጽሐፍ ቅዱስ የተጻፈበት ዋናው ምክንያት ፍቅር ነው። እስቲ አሜን። ከዘፍጥረት እስከ ራዕይ ብታነብ መጨረሻ ፍቅር ነው። ከዘፍጥረት እስከ ራዕይ ቢገባ የሚገባ ፍቅር ነው። ሃሌሉያ። የሚገባ አጋፔ ነው። የሚገባ የእግዚአብሔር ፍቅር ነው። በህይወት የሚፈሰው የእግዚአብሔር ፍቅር ነው። ድንቅና ውድ ነገር ምንድነው ብትለኝ የእግዚአብሔር ፍቅር ነው። ምክንያታዊ ያልሆነ ፍቅር። እስቲ አሜን፣ እስቲ አሜን፣ እስቲ አሜን። አንድ ሰው ቢወድሽ ምክንያት አለው። አንድ ሰው ቢወድሽ ምክንያት አለው። ዓይንሽን አይቶ ነው፣ መልክሽን አይቶ ነው፣ ባህሪሽን አይቶ ነው፣ የሆነ ነገርሽን አይቶ ነው። ጌታ ግን እንዲሁ ሃሌሉያ እንዲሁ ወደደን፣ እንዲሁ ወደደን። ምክንያት ሳይኖረን ሃሌሉያ የሚወደድ ነገር ሳይኖረን። እስቲ አሜን፣ እስቲ አሜን፣ እስቲ አሜን። አንተም እንደዚሁ አድርጋለህ። ምክንያት ሳታይ ሰበብ ሳትፈልግ ይሄ ሰውዬ ነገር ይመልስልኛል ሳትል፣ ይሄ ነገር ነገ በጎኔ ይቆማል ሳትል፣ ይሄ ሰውዬ ነገ በችግሬ ይቆምልኛል ሳትል፣ የሆነ ጊዜ ያስፈልገኛል ሳትል፣ ምክንያት ሳይኖርህ ዝም ብለህ ሰው እርዳ አለ። እስቲ አሜን። ዝም ብለህ ቁምለት አለ። በሞትና በሕይወት መካከል እያለ ጣልቃ ግባለት አለ። ሃሌሉያ። ለዚህ ተጠርተናል፣ ለዚህ ተመርጠናል።